ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ እና የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጅጅጋ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት በጅጅጋ አየር ማረፊያ በመገኘት ለጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ እና ለሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ደማቅ አቀባበል አድርገውላቸዋል። የአፍሪካ ቀንድ ወንድሞቼ እንኳን ወደ ኢትዮጵያ በደህና መጣችሁ በማለት የሶስቱ የምስራቅ አፍሪካ ሀገራት መሪዎች በጅጅጋ መገናኘታቸው ለአካባቢው ትብብር ያላቸውን ቁርጠኝነት ያሳያል። ኢትዮጵያ የነጻነት ፋና ወጊ ብቻ ሳትሆን የምስራቅ አፍሪካ ዕጣ ፈንታ በአንድነት የምታስተሳስር የዲፕሎማሲና የትብብር ማዕከል መሆኗ በተግባር የምታሳይ ሕያው ምስክር ናት። ሸበሌ ሪዞርት ተመረቀ። ሸበሌ ሪዞርት ዘመናዊ የሥነ ሕንፃ ጥበብን ከባህላዊ እሴት ጋር አቀናጅቶ የያዘ የታሪክ ማህደር ነው። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል በገበታ ለትውልድ መርሃ ግብር የተገነባውን ግዙፍ የሸበሌ ሪዞርት መርቀው ከፍተዋል። ሪዞርቱ ከከፍተኛ የመዝናኛ አገልግሎት ባለፈ የኢትዮጵያን ብልጽግና የቱሪዝም አቅም በተግባር ያሳየ ፕሮጀክት መሆኑ ተገልጿል። ይህ ግዙፍ ፕሮጀክት በተፈጥሮ ውበትና በዘመናዊነት የታጀበ ሲሆን በ385 ሄክታር መሬት ላይ ያረፈ ሰፊ ግቢ በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችል 3 ዘመናዊ ምግብ ቤቶች፣ የሶማሊያን ሕዝብ ታሪክና እሴት የሚያንጸባርቁ ልዩ የባህል ማዕከላት፣ ሰፊ የፍራፍሬ ፓርኮችና ለመዝናኛ ምቹ የሆኑ አረንጓዴ ስፍራዎች፣ ለዓለም አቀፍ እና ለሀገር ውስጥ ስብሰባዎች የሚሆኑ ዘመናዊ አዳራሾች የያዘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያ ዘመናዊ የነዳጅና የኤሌክትሪክ ቻርጅ ማደያ ተመረቀ። የአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያስገነባውና በቤተክርስቲያኗ ታሪክ ቀዳሚ የሆነው ዘመናዊ የነዳጅ ማደያና የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከል በብፁዓን አበው ሊቃነ ጳጳሳት ቡራኬ በይፋ አገልግሎት መስጠት ጀመረ። ይህ አይነቱ የቤተክርስቲያን የልማት ተሳትፎ በዓለም አቀፍ ደረጃ የተለመደና ውጤታማነቱም የተመሰከረለት ነው። ለምሳሌ በእንግሊዝ ቸርች ኦፍ ኢንግላንድ በርካታ አብያተ ክርስቲያን በአሁኑ ወቅት የኤሌክትሪክ ተሽከርካሪ መሙያ በግቢያቸው ውስጥ በመትከል ለአካባቢ ጥበቃና ለገቢ ማስገኛነት እየተጠቀሙበት ይገኛሉ። ቫቲካን ሙሉ በሙሉ በታዳሽ ኃይል ለመጠቀም በምታደርገው ጥረት የኤሌክትሪክ ተሽከርካሪዎችንና የኃይል መሙያ ማዕከላትን በስፋት በማስገባት ግንባር ቀደም ሆናለች። በግሪክና ሩሲያ ኦርቶዶክስ አብያተ ክርስቲያኑ ሰፋፊ መሬቶቻቸውን ለነዳጅ ማደያ፣ ለገበያ ማዕከላትና ለኢንዱስትሪዎች በማዋል ራሳቸውን ለመቻል የሚጠቀሙበት ዋነኛ መንገድ ነው። ይህ ለደብሩ መንፈሳዊና ማህበራዊ አገልግሎቶች ቋሚ የገቢ ምንጭ የሆነው ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስና ሌሎች ከፍተኛ የቤተክርስቲያኒቱ የሥራ ኃላፊዎች በተገኙበት በደማቅ ሁኔታ ተመርቋል። ቤተክርስቲያናችን በመንፈሳዊ አገልግሎት ጎን ለጎን በልማት ስራዎች ለራሷን መቻልና ለሀገር ኢኮኖሚ የበኩሏን ድርሻ መወጣት እንዳለባት ማሳያ ነው አሉ ብፁዕ አበው ሊቃነ ጳጳሳት። በሌላ ዜና የተባበሩት መንግስታት ድርጅት በከፋ የገንዘብ ቀውስ ሳቢያ የመፈራረስ አደጋ ተጋርጦብኛል አለ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ድርጅቱ ሊቀለበስ የማይችል የገንዘብ መፈራረስ አደጋ ተጋርጦበታል ሲሉ ለአባል ሀገራቱ ማስጠንቀቂያ አስተላልፈዋል። የአባል ሀገራት መዋጮ መዘግየት፣ በርካታ አባል ሀገራት ዓመታዊ መዋጮቻቸውን ባለመክፈላቸው ድርጅቱ ከፍተኛ የገንዘብ እጥረት ገጥሞታል። ትልቁ የገንዘብ ለጋሽ የሆነችው አሜሪካ ለድርጅቱ የምታደርገውን መደበኛና የሰላም ማስከበር በጀት መዋጮ በማቋረጧ ቀውሱ እንዲባባስ አድርጎታል። ጥቅም ላይ ያልዋለ ገንዘብ ተመላሽ እንዲሆን የሚያስገድደው ሕግ ድርጅቱ ተቀማጭ ገንዘብ እንዳይኖረው አድርጎታል። ሁኔታው በቅርብ ጊዜ ውስጥ ይበልጥ እየተባባሰ ይሄዳል ወይ አባል ሀገራት ግዴታቸውን በወቅቱ ይወጡ፣ ካልሆነ ድርጅቱ እንዳይፈርስ መሰረታዊ የበጀት ማሻሻያ መደረግ አለበት። እንደ ዋናው ጸሐፊ ገለጻ ከሆነ አሁን ያለው የገንዘብ ክምችት እስከ መጨረሻ ሐምሌ ብቻ ሊያቆይ ይችላል። ይህ ከሆነ ድርጅቱ በዓለም ዙሪያ የሚያከናውናቸው ሰብአዊ እርዳታዎችና የሰላም ማስከበር ስራዎች ሙሉ በሙሉ ሊቆሙ ይችላሉ። የሐማስ የምስራቅ ረፋ ሻለቃ አዛዥ በቁጥጥር ስር ዋሉ።
የእስራኤል መከላከያ ሰራዊት IDF ዛሬ ባወጣው መግለጫ በደቡባዊ ጋዛ በራፋ አካባቢ ከሚገኝ የመሬት ስር መተላለፊያ ለማምለጥ ሲሞክር የነበረውን የሐማስ የምስራቅ ረፋ ሻለቃ ቁልፍ አዛዥ በቁጥጥር ስር መዋሉን አስታውቋል። ትላንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3 ወዲያውኑ ተገድለዋል። አዛዡ ግን ለመደበቅ ሲሞክሩ መያዙን ሰራዊቱ ገልጿል። ምንም እንኳን የእስራኤል ጦር እኛ ነን የያዝነው ቢሉ በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በረፋ አካባቢ የሚንቀሳቀሰውና ሐማስን በሚቃወመው አቡ ሻባብ በተሰኘ ሚሊሻ እንደሆነ ያሳያሉ። ሚሊሻው አዛዡን ከያዘ በኋላ ለIDF አሳልፎ እንደሰጠው እየተነገረ ነው። የእስራኤል ሰራዊትና የሺን ቤት የደህንነት ተቋም በአካባቢው የቀሩ ሌሎች ታጣቂዎችን ለማግኘትና ለመደምሰስ ፍለጋቸውን ቀጥለዋል። በፈረንሳይ ሕፃን ልጅን በኬሚካል የገደለችው ሞግዚት በ30 ዓመት እስራት ተቀጣች። በፈረንሳይ ሊዮን ከተማ የ11 ወር ሕፃን ላይ አስከፊ ግድያ የፈጸመችው የቀድሞ የሕፃናት ማቆያ ሰራተኛ የ30 ዓመት ጽኑ እስራት ተፈረደባት። ድርጅቱ እንደ አውሮፓ አቆጣጠር በሰኔ 2022 ግለሰቧ ሕፃኗን ዝም ለማሰኘት በሚል ዲስቶፕ የተባለ አሲድነት ያለው የፍሳሽ ማስወገጃ ማጽጃ ኬሚካል በአፏ ውስጥ በመጨመር ሕይወቷ እንዲያልፍ አድርጋለች ሲሉ የሀገሪቱ መገናኛ ብዙሃን ሰሞኑን ዘግበዋል። እንደ አቃቤ ሕግ ገለጻ ሕፃኗ ኬሚካሉን ከዋጠች በኋላ ለሰዓታት በከፍተኛ ስቃይ ውስጥ ሆና ነው የሞተችው። የ29 ዓመቷ ተከሳሽ ኬሚካሉን መስጠቷን ብታምንም ለመግደል አላሰብኩም፣ ዝም እንድትል ፈልጌ ነው ስትል ተከራክራለች። ቀደም ሲል በነበረው ችሎት የ25 ዓመት እስራት ተፈርዶባት የነበረ ቢሆንም በወላጆቿ ይግባኝ መሰረት መረጃው ተመላክተው ቅጣቱ ወደ 30 ዓመት ከፍ ብሏል። ተከሳሽ ቢያንስ ለ15 ዓመታት ያለ ምንም ምህረት በእስር እንድትቆይ ተወስኖባታል። የስነ ልቦና ባለሙያዎች ተከሳሿ የአእምሮ አለመብሰል ቢታይባትም ለፈጸመችው ወንጀል ተጠያቂ እንዳትሆን የሚያደርግ የአእምሮ ህመም ግን እንደሌለባት አረጋግጠዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።